ሰላም ሰላም ሕያዋን ቅዱሳን የጌታ ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እረኛ ቢንያም ዘነበ ነኝ ከኪንግስ ጌት። ዛሬም ደግሞ የእግዚአብሔርን ቃል ይዤ ወደፊታችሁ ቀርቤያለሁ። የመልእክታችን ክፍል የሚሆነው ገላትያ ምዕራፍ 3 ቁጥር 1 ይሆናል። ቃሉን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር። ከእናንተ ዘንድ አንድ ነገር ብቻ ማወቅ ፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን? ይህንን ሁሉ የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተ ዘንድ ተአምራትን የሚሠራ ሕግን ስለጠበቃችሁ ነውንስ የሰማችሁትን ስላመናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ መልእክቴን እንዲህ በሚል ርዕስ ወደ እናንተ ይዤ ቀርቤያለሁ። ለእውነት እንኑር። ለእውነት እንዳንሆን አዚም የሆነብንን፣ ለእውነት እንዳንሆን ተግዳሮት የሆነብንን፣ ለእውነት እንዳንሆን የሚቃወመንን ዛሬ በእግዚአብሔር ቃል መለየት የምንችልበትን ከቃሉ የሆነ ማስተዋል እንካፈላለን። ለእውነት እንዳንሆን የሚከለክል አዚም እንዳለ ይህ የመጽሐፍ ቅዱስ ክፍል ይናገራል። መንፈሳዊ መታወር የደረሰባቸውን የገላትያንን አማኞች እንደ ትናንት ያልሆኑትን፣ መሆን በሚጠበቅባቸው ልክ ያልሆኑትን እየጨመሩ በመንፈሳዊነት በእምነት ጉዞ ሊሄዱ ሲገባ ድንገት ከዚህ መልክ የጎደሉትን ለእኛ ዛሬ ለትምህርታችን ለነሱ በተናገረው ባቀረበው መልእክት ውስጥ ራሳችንና ጊዜያችንን ዘመናችንን እንድንፈትሽ ያደርገናል። ጌታ የተባረከ ይሁን። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል 1954ቱ ትርጉም። ለእውነት እንዳንኖር ከእውነት ጋር እንዳንቆም የሚያደርግ ነገር ሁሉ አዚም ይባላል። ለእውነት እንዳንኖር፣ ለእውነት እንዳንቆም፣ ከእውነትም ጋር ህብረት እንዳይኖረን የሚያደርግ ነገር ሁሉ እሱ ምን ይባላል ካልን አዚም ይባላል። በጣም አሳሳቢና በጣም አደገኛ ነገር ቢኖር ለመንፈሳዊ ሰው እውነትን መጣል ነው፣ ከእውነት መለየት ነው፣ ከእውነት መጉደል ነው። ይሄ ለመንፈሳዊ ሰው አደገኛ ነገር ነው። ይሄ ለመንፈሳዊ ሰው አሳሳቢ ነገር ነው። መንፈሳዊያን ሰዎች አንዱ በዚህ ጉዳይ ላይ ያላቸው ትኩረት እንደሚገባ ካልሆነ መንፈሳዊነታቸው ጥያቄ ላይ ይወድቃል ማለት ነው። ከእውነት መሳት ማለት ምን ማለት ነው? በዚህ አሁን ባነበብኩላችሁ ክፍል ላይ አዚም እንደተደረገበት ሰው በመፍዘዝ በመደንዘዝ የሚኖርን አንድን ሰው ምሳሌ አድርጎ ያሉበትን ሁኔታ ይፈትሻል። እነሱም ያሉበት ሁኔታ እንዲፈትሹ ያመላክታቸዋል። አዚም ማለት ሰው ሲፈዝ የሚታወቅበት የሚገለጥበት፣ ሰው ሲደነዘዝ ማድረግ ከሚገባው ነገር ውጪ ሲሆን፣ ሲቅበዘበዝ፣ ማንነቱ ከሞራል በታች፣ ማንነቱ ከስዕብና በታች ሆኖ ሲገኝ፣ እንዲህ በሆነ ጊዜ ማን ነው ይህን ልጅ ያፈዘዘው? ማን ነው ይህ ልጅ እንዲደነዘዝ ያደረገው? ሰዎች ይባባሉበታል። ኢየሱስን መንፈሳዊነትን እውን ለማድረግ በሕይወታችን ካስፈለገ የተሰጠን ስጦታ የወንጌል እውነት ነው። እውነት ብቻና እውነት ብቻ። ያለን እውነት መንፈሳዊነት ኢየሱስን መከተል ሊታይና ሊገለጥ የሚችለው በእውነት ነው፣ በወንጌል እውነት። በወንጌል እውነት ካልሆነ በስተቀር መንፈሳዊነትም ይሁን ኢየሱስ በሕይወታችን ሊገለጥ አይችልም። የቃሉም ምስክርነት እንዲህ ይላል፣
በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ነበር። ለእውነት እንዳትታዘዙ ወይም እንዳትኖሩ አዚም ያደረገባችሁ ማን ነው ይላል። የዚህ ዘመን ችግር እውነትን የማወቅ ሳይሆን እውነትን የመኖር ነው። በጣም ብዙ እውነቶች በቅባት ዕቃዎቹ ዘመንና አገልግሎት በተቀበሉት እየተለቀቀ አለ። ምንድነው ችግራችን? እውነትን የማወቅ አይደለም። ይሄ ክፍተት ከትናንት ይልቅ አብርሆት መገለጥ እጅግ የጨመረበት ዘመን ቢኖር ይሄ አሁን እኔ እናንተ ያለንበት ዘመን ነው። በጣም ብዙ እውነቶች እየተለቀቁ ነው። የጸጋ እውነቶች፣ የአዲስ ኪዳን እውነቶች። እነዚህ እውነቶች በሕይወታችን ውስጥ ኢየሱስንም መንፈሳዊነትንም ለመግለጥ ለእኛ ተለቀዋል። ሐዋርያው ጴጥሮስ እንዲህ ያለውን ላስታውሳችሁ ፈልጋለሁ። ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ሰጥቶናል ይላል። ይክበር ጌታ ኢየሱስ። የሚያስፈልገው ሁሉ ተሰጥቶናል። ይሄ የሚያስፈልገው ሁሉ ተሰጥቷችኋል የሚለው ምን በሕይወታችሁ ይሰራል? ምን በሕይወታችሁ ያመጣል? አንደኛ እግዚአብሔርን መምሰል፣ ሁለተኛ ለሕይወት ሁሉ የሚሆን ይሄ መገለጥ ነው። መንፈሳዊ መገለጥ ይሄ ሲታይ ነው የኢየሱስ መታየት የሚታየው። እግዚአብሔር የተመሰገነ ይሁን። ስለዚህ እውነት በብዙ መንገድ ወደ እኛ መጥቷል። በቃሉ፣ በስጦታዎቹ፣ በመለኮታዊ ስራው። ይሄ እውነት በሕይወታችን ውስጥ እንዴት ሕይወታችንን መልካም እንዳደረገውና እንዴት ሕይወታችንን አንጸባራቂ እንዳደረገው መመልከት እንችላለን። ወገኖቼ እውነት የድል ነሺዎች መንቂያ ነው። ድል ነሺዎች ምንድነው ምልክታቸው? ምንድነው የሚታይባቸው ካልን ድል መንሳት ነው። የድል ነሺዎች መንቂያ ነው እውነት። ድል ነሺዎች በአንድ ነገር ይታወቃሉ፣ በእውነት የነቁ ናቸው። ይክበር ጌታ ኢየሱስ። በጣም ብዙ ሰው በሐሰት ተኝቷል፣ በሐሰት አንቀላፍቷል። የእግዚአብሔር ቃል እንደሚናገረው ስለዚህ በእውነት የነቁ ናቸው። ድል ነሺዎች። ይሄ ብቻ አይደለም። እውነት እግዚአብሔርን የመምሰል እድገታችንን የሚያፈጥን ኃይል ነው። ይህ ደግሞ የቅዱሳን የሕያዋን ሁሉ መገለጫ ነው። ይክበር ጌታ ኢየሱስ። እውነት ኢየሱስ በማይገልጥ ኢየሱስን በማያሳይ መንፈስን በማይገልጥ ምድራዊና ዓለማዊ ተጽዕኖ እንዳንታሰር አርነታችን ነው። ይክበር ጌታ ኢየሱስ። እውነት ያለው ሰው አርነት አለው። ከምን? ከዓለማዊነት፣ ከስጋዊነት፣ ከምድራዊነት። ኢየሱስን በመግለጥ ሕይወት፣ በኢየሱስ በመታየት ሕይወት ኃይልን ያደረገ በኃይልም ደግሞ የተገኘ ሆኖ የሚመላለስ ማን ነው ካልን ይሄ አርነት ያለው ሰው ነው። እውነት የከበረውን ከተዋረደው የምንለይበት እንደ እግዚአብሔር አፍ የምንሰለጥንበት እግዚአብሔርን ለመግለጥ እግዚአብሔር ትምህርታችን፣ እግዚአብሔር ስብከታችን፣ እግዚአብሔር ምክራችን፣ እግዚአብሔር ዝማሪያችን በአንደበታችን ሆኖ የሚገኝበት ትልቁ አቅም እውነት ይባላል። እውነት የሕይወት ችግሮች ሁሉ ከሕይወት የሚያስቀርልን መሳሪያ ነው። በእውነት ነው ውሸትን የምናስቀረው። በእውነት ነው የጽድቅን ተቃራኒና ጽድቅን የሚጻረርን ነገር ድል የምንነሳው። እውነት እስካለን አርነት አለን። አርነት እስካለን መንፈሳዊነትን ያለመከልከል መግለጥ፣ ኢየሱስን ያለመከልከል ማሳየት የምንችልበት አቅም ገንብተናል ማለት ነው። ይክበር ጌታ ኢየሱስ። እውነት ጣፋጩን የሚያመነጭ ሕይወት የሚለውን የሚያመነጭ ሕይወት የሚለውን በእኛ እንዲገኝ የሚያደርግ ኃይል እና መለኮታዊ ምስጢር ነው። እውነት የሩቅ እንድታይ ያደርግሃል። እውነት ብርሃን ስለሆነ እውነት የቅርቡን እንድታይ ያደርግሃል። እውነት መብራት ስለሆነ በእውነት የመኖርን ያህል ታላቅ ነገር ለአማኞች የለም። በእውነት የሚኖር ሰው በእርግጥ ይሄ ሰው በእግዚአብሔር ፊት ሲታይ ታላቅ ይባላል። ጌታ የተባረከ ይሁን። ስለዚህ ለእውነት እንድንኖር ተጠርተናል። ለእውነት እንድንኖር ተጠርተናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዓለምን ወይም በዓለም ያለውን ማናኛውንም ነገር አትውደዱ።
በዓለም ያለውን የሥጋ ምኞት ነው፣ የዓይን አምሮት ነው፣ የኑሮ ትምክት ከዓለም እንጂ ከአብ አይደለም ይላል። ከአብ የሚመጣ ይሁንልን። ልባርካችሁ ደግሜ ከአብ የሚመጣው ይሁንልን። ከእውነት ጋር ያልተጣጣመ ነገርን ተቀባይነት ማጣት በእኛም ዘንድ አለበት። ከእውነት ጋር የማይጣጣም ነገር በእግዚአብሔር ዘንድ ብቻ አይደለም ተቀባይነት ማጣት ያለበት፣ በእኛም ዘንድ ተቀባይነት ማጣት አለበት። በእግዚአብሔር ቃል ውስጥ ተቀባይነት ያጣ ነገር ሁሉ በእኛ ዘንድ ተቀባይነት ማጣት አለበት። ይክበር ጌታ ኢየሱስ። ይሄ በሰውና በእግዚአብሔር ፊት ላለን ኑሮ ላለን ግንኙነት ወሳኝ መስመር ነው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ቃል ሲናገር በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ ክብሩ ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ቀርባቸዋል ይላል። እውነት አንድ ብቻ ነው፣ የማይለወጥ እውነት። ስለዚህ ለሕይወታችን ብዙ ምርጫ አልተሰጠንም። ቅዱሳን ሕያዋን ስንኖር ብዙ ምርጫ እንዳለው ሰው ልንኖር ተጠራን። አንድ ምርጫ እንዳለው አንድ መንገድ እንዳለው ነው ማሰብ ያለብን። ይህንን ሳበስራችሁ ደስ ይለኛል። እውነት ብቻ፣ አንድ መንገድ ብቻ፣ አንድ የመንፈስ ዓለም ብቻ፣ አንድ መንግስት ብቻ፣ ሁሉ አንድ ነው። ይክበር ጌታ ኢየሱስ። እውነት ብቻ፣ መንገድ ብቻ፣ ሕይወት ብቻ የሆነውን አንድያውን እሱም ብቻ ልናይና በሱም ሕይወታችንን ልንመሰርት ተጠርተናል። እናስተውል። ማስተዋል መንፈሳዊነት ነው። ለእግዚአብሔር እውነት መኖር፣ አካሄድን ከእግዚአብሔር ጋር ማድረግ፣ የእግዚአብሔር ነገር ሁሉ የተያያዘው ከእውነት ጋር ስለሆነ በእግዚአብሔር ቃል ውስጥ ላለው እውነት አትኩሮትም አክብሮትም ይኖረን። እግዚአብሔር ለእውነት ጠርቶናል። በእውነት ውስጥ ወዳለው አርነት የሕይወት ዓለም እግዚአብሔር በመታየት በእኛ ላይ፣ እግዚአብሔር በመመስገን በእኛ ላይ፣ እግዚአብሔር በመክበር በእኛ ላይ በእርግጥ ለሌሎች ምልክትና ድንቅ እስክንሆን ድረስ፣ ተአምራቶች እስክንሆን ድረስ የኛ መኖር እንደ ብርሃን፣ የኛ መኖር እንደ ጨው አስፈላጊ እስኪሆን ድረስ ወደዚህ መንፈሳዊ ቅርጽና የክርስትና ቅርጽ እግዚአብሔር ሊያስገባን ይፈልጋል። በዚህ ብሩክ ምንጭ ተባረኩ። እግዚአብሔር ቃሉን የሰጠን እውነቱን የሰጠን በዚህ ዓለም አዚም እንዳንያዝ ነው። ከዚህ ዓለም አዚም በላይ የሆነ ሕይወት እንድንገልጥ ነው እግዚአብሔር ወደዚህ ያመጣን። እሺ፣ ለእውነት እንዳንኖር የሚያደርጉ አዚሞችን እንለይ፣ ከነዚህም ደግሞ ራሳችን እንጠብቅ። እነዚህ አዚሞች ምን መልክ አላቸው? የመጀመሪያውን እንመልከት። የሃይማኖተኝነት አዚም ነው። ማርቆስ ምዕራፍ 7 ቁጥር 13 ማየት ትችላላችሁ። ባስተላለፋችሁት ወግ ይላል የእግዚአብሔርን ቃል ትሽራላችሁ ይላል። እንደዚሁም ይህንን የሚመስሉ ብዙ ታደርጋላችሁ አለ። ገላትያን ምዕራፍ 1 ቁጥር 6 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። የሐዋርያት ሥራ 14:23 ማየት ትችላላችሁ። የምድሪቱ ትልቅ ችግር፣ የቤተ ክርስቲያን ትልቅ ችግር እየሆነ የመጣው ሰዎች እውነትን እየለቀቁ የመምጣታቸው ጉዳይ ነው። እውነትን በሌላ ተክተዋል። እውነት በራሳቸው አመለካከት፣ እውነትን በራሳቸው ልማድ፣ እውነትን በራሳቸው ፍልስፍና፣ እውነትን ከአካዳሚም ይሁን ከየትኛውም በሕይወት እድገት መስመር ውስጥ ካገኟቸው ከሰበሰቧቸው ተነስተው እውነትን ዲን ላይ ማድረግ ጀምረዋል። ወገኖቼ፣ አንድ የእግዚአብሔር ሰው ሲናገር እንደዚህ ብሎ ተናገረ። የመጨረሻው የጸጋ ጠላት ሃይማኖተኝነት ነው አለ። የመጨረሻው የጸጋ ጠላት በጸጋ ለተገለጠው በአዲስ ኪዳን ለወረደው የእግዚአብሔር ሕይወት በእኛ ሕይወት ለሚታየው በፍሬ ለሚገለጠው ለሌሎች በረከት በመሆን ለሚገለጠው ሌሎችን ወደ ሕይወትና ወደ አለመጥፋት ለማምጣት በሚገለጠው የወንጌል ሥራ ውስጥ የወንጌል ኑሮ በማሳየት የወንጌል የበላይነትን በሚያረጋግጥ ሕይወት አክብረነው እንድናስከብረው
ፈርተነው እንዲፈራ ልናደርገው፣ አምልከነው እንዲመለክ ልናደርገው በተሰጠን የዓላማ ሕይወት እንድንነቃ ዛሬ ከዚህ አዚም ሃይማኖተኝነት ከሚል አዚም ጋር የፊት ለፊት ግጥሚያ ልናደርግ ይገባል። ያካሄድ ግጥሚያ ልናደርግ ይገባል። የምድሪቱ ትልቅ ችግር ይሄ ነው። በጣም አልፎ ደግሞ የቤተ ክርስቲያን ትልቅ ችግር ይሄ ነው። የሃይማኖተኝነት አዚም እያጠፋ ያለው መንፈሳዊነትን ነው። እያጠፋ ያለው እውነትን ነው። እያጠፋ ያለው በጸጋ የሚገለጠውን የጸጋ ስራ ነው። ሃይማኖተኝነት ይሄ እኮ ለማመን ያስቸግራል። ሃይማኖት ብሎ ሃይማኖት እውነትን ይቃረናል ማለት፣ ሃይማኖት ብሎ ሃይማኖት በጸጋ የተገለጠው የእግዚአብሔርን ምሕረት በሕግ የእግዚአብሔርን ስርዓት በሕግ ይቀይራል ብሎ ማሰብ በራሱ ከባድ ነው። እግዚአብሔር ሕግን መጠበቅ ስለማንችል ትእዛዛትን ሁሉ ጠብቀን ከትእዛዛት አንዱን ብናጎድ ሁሉን ትእዛዝ እንዳጎደልን ከሚቆጠርበት ከዚያ አርነት ያወጣንን እሱን ሕይወት ለማክበርና በዛም ሕይወት ለመገለጥ የሚኖረንን የትኛውንም በእግዚአብሔር ቃል የተዘጋጀውን አመለካከታችንን የሚሰብር አመለካከታችንን የሚያጠፋውን ነገር ዛሬ በእግዚአብሔር ቃል ነቅተን ልንዋጋው ይገባል። ይህ አዚም በሁሉም አቅጣጫ ተገልጦ የምታዩት ነው ወገኖቼ። ሰው ሰራሽ የሆነ ሃይማኖት አለ። እግዚአብሔር አንድ ሃይማኖት ሰጥቷል። አንድ እምነት ሰጥቷል። መንፈስ አንድ ነው። ጌታ አንድ ነው። ሃይማኖት ወይም እምነት አንድ ነው። ጥምቀት አንድ ነው። ሁሉን አንድ አድርጓል። ግን ሰይጣን ሃይማኖትን ተጠቅሟል፣ እየተጠቀመ ነው። የሃይማኖተኝነት አዚም መገለጫው በጣም ብዙ ነው። የእግዚአብሔርን ስራ ሳይሆን የራስን ስራ ማጉለት፣ ይሄ ሃይማኖተኝነት ነው። አያችሁ፣ የሃይማኖተኝነት አዚም ከእግዚአብሔር ስራ ይልቅ የራስ ስራ፣ ከእግዚአብሔር ጽድቅ ይልቅ የራስን ጽድቅ ለማቆም የሚደረገውን ነገር መድረክ ይሰጠዋል፣ እውቅና ይሰጠዋል። እሱኛውን ለማሳየት እሱኛውን ለማውጣት የሚደረግ መዋተት ውስጥ ሰውን ያስገባዋል። የእግዚአብሔር ስራ ሳይሆን የራስ ስራ የጎላበት ዘመን ይሄ ዘመን ነው። የትኛው በህይወታችሁ ጎልቷል? ለየትኛው ቅድሚያ ሰጥታችኋል? የትኛውን እያላቃችሁ እየተመላለሳችሁ ነው? የእግዚአብሔር ቃል በዚህ አቅጣጫ ራሳችን እንድንመረምር ቃል መጥቶልናል። የጌታን መልክ ሳይሆን የራስን መልክ ማሳየት። ወገኖቼ ሰው ለመልኩ እንጂ እግዚአብሔር በክርስቶስ ኢየሱስ ለገለጠው መልክ ለመኖር የተዘጋጀ አይደለም። መልኩ እንጂ መልካችን አይደለም በእግዚአብሔር የጸደቀው። ቤቱ እንጂ ቤታችን አይደለም የእግዚአብሔር ቤት የተባለው። ስራችን ሳይሆን በክርስቶስ ኢየሱስ የተሰራው ስራ ነው እንዲልቅ የተደረገው። ገላትያን 6:12 ላይ ወዲና ወዲህ የተንሳፈፍን ይላል። ወዲና ወዲህ እንድንሳፈፍ የሚያደርገንም ይሄው ነው። እግዚአብሔር ከዚህ ሁኔታ እንዲጠብቀን መንቃት አለብን። ስለዚህ የመጀመሪያው አዚም ሃይማኖተኝነት ነው። ሁለተኛውን አዚም እንመልከት። ዓለማዊነት ነው። የዓለማዊነት አዚም ሉቃስ 15:11 ስለ አባካኙ ልጅ የእግዚአብሔር ቃል ይናገራል። ይህ አዚም ከውስጥ ወደ ውጭ የሚያስወጣ በምኞትና በአእምሮት የሚመጣ ነው። ከዘፍጥረት 3 ጀምሮ ይህንን አዚም ታዩታላችሁ። ከእግዚአብሔር ዓለም የሚያስወጣው በእኛ ዓለም የእግዚአብሔርን ዓለም ማግኘት እንደማንችል ይታወቃል። የእግዚአብሔር ዓለም የሚገኘው የእግዚአብሔር ዓለም ውስጥ በመግባት ብቻ ነው። ዓለማዊነት ማለት በወንጌል ከተገለጠው እውነትና ወደ እርሱ ከተጠራንበት ማንነት ጋር የማይጣጣም ነገር ሁሉ ዓለማዊነት ነው። የምንጠቀምባቸው የትኛውንም አማራጮቻችንን እንደ እግዚአብሔር ቃል መፈተሽ ይገባናል። ለተገለጠልን እውነት ወደ እርሱም ደግሞ የጠራን እግዚአብሔር ከእኛ ለእኛ ባሳሰበውና በገለጠው ባስታወቀው ነገር ሁሉ ንቆች መሆን አለብን። ወገኖቼ አለመታሰስ፣ አለማመን፣ አለመገዛት ይሄ
የዓለማዊነት አስተሳሰብ ስለሆነ ታውቃላችሁ። አለመገዛትን ጀግንነት ይለዋል ዓለማዊነት። በእግዚአብሔር ቃል ውስጥ ደግሞ መገዛት ታላቅ ሕይወት ተብሏል። መጽሐፍ ቅዱስ ከመገዛታችን ጋራ ከመታዘዛችን ጋራ ተስፋ ከማድረጋችን ጋራ በእግዚአብሔር ከመደገፋችን ጋራ የተያያዘውን ሕይወት ነው የገለጠልን ያስተማራል። እግዚአብሔር እንድንነቃ ይፈልጋል። አሞጽ ምዕራፍ 6 ቁጥር 1 ላይ እንዲህ የሚል ቃል አለ። በጽዮን ላሉ አመፀኞች ታውቃላችሁ፣ በእውነተኞች መካከል ቅዱሳን በሚባሉ መካከል መቆየት የማይችሉ ሰዎች አሉ። በዚህ ነገር ላይ እስቲ አይኖቻችሁን ክፈቱና እዩ። በጣም ብዙ ጊዜ በዚህ አቅጣጫ ቅዱሳን ሲፈተኑ ትመለከታላችሁ። ምናልባት ይህንን ቃል ስናገር የእግዚአብሔርን ነገር ካስቀደሙ የእግዚአብሔርን ነገር አክብረው ከያዙ ሰዎች ጋር ብዙ መቆየት አልችልም፣ ምቾት አጣለሁ፣ አይመቸኝም የሚል ስሜት የፈጠረባችሁ ሰዎች ካላችሁ ቶሎ ብላችሁ ሕይወትን ማስተካከል አለባችሁ። ለምን? የእናንተ ዓለም እሱ ስለሆነ። ከዚህ ዓለማችሁ እንድትወጡ እናንተን ወደ ፈተና ያመጣ እናንተን ያታለለ አንድ ኃይል አለ ማለት ነው። ሰብራችሁ ድል ነስታችሁ መውጣት አለባችሁ። ጌታ የሚፈልገውን መፈለግ አለባችሁ። ጌታ ያስቀደመውን ማስቀደም አለባችሁ። የሚልቀው ልቆ በሕይወታችሁ መገኘት አለበት። ሰይጣንን የሚያሸብረው በእውነት የምንኖረው ኑሮ ነው። በእውነት ደግሞ ለሚፈልጉት እግዚአብሔር ቅርብና መልስ ነው። ወደ ሕይወታችን ይሄ እንዲመጣ እግዚአብሔር ይፈልጋል። ጥቂት ነገር ልናገርና ላብቃ። የአዚሙን ምልክት ማወቅና መለየት በጣም አስፈላጊ ነው። ለምን? በሕይወታችሁ ላይ አስገዳጅ ኃይል አይኖርም። ልክ ሮሜ ምዕራፍ 8 ቁጥር 1 ላይ አሁን በክርስቶስ ኢየሱስ ያሉ ኩነኔ የለባቸውም ይላል። የኃጢአት ኃይል የሞት ሕግ በእነሱ ላይ አይሰራም። እግዚአብሔር ይህንን ሽሮታል። እግዚአብሔር ይባረክ። ገላትያ 4:19 ላይ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ምጥ ይዞኛል ይላል። የመሪዎች ጭንቀት ይሄ ነው። የአባቶች ጭንቀት ይሄ ነው። ዛሬ ዘመንና አገልግሎት በእውነት የተቀበሉና በእውነት መንጋውን የሚያገለግሉ ሰዎች ጭንቀት ይሄ ነው። ምጥ ላይ ናቸው። ታውቃላችሁ፣ እነዚህ የአዚም ምልክቶች መካከል አንዱ ጨዋታ ነው። ጨዋታ ማብዛት፣ ወደ ኃጢአት የሚያመራ ጨዋታ። በጣም ብዙ ጊዜ ወደ ኃጢአት የሚያመሩ ጨዋታዎችን የሚታገሱ ሰዎች አሉ። ጊዜ የሚሰጡ ጆሮ የሚሰጡ ሰዎች አሉ። እነዚህ ሰዎች የሚወሰዱበት አደጋ ውስጥ ናቸው። ድንገት እውነትንና እምነትን የሚጥሉበት ነገር አንዣቦባቸዋል። መንቃት አለባቸው። ቃየል እንደተባለ ኃጢአት በደጅ ታደባለች፣ ፈጥነህ ግን ምን አርግባት ይላል የእግዚአብሔር ቃል፣ ንገስባት ይላል። ያልነስገስክበት ነገር ይነክስብሃል። ያልገዛሃው ነገር ይገዛሃል። ያልተቆጣጠርከው ነገር ይቆጣጠረሃል። ስለ ይሁዳ የእግዚአብሔር ቃል ሲናገር ሐሳብ አገባበት ነው የሚለው። አያችሁ፣ በፊትም ሐሳብ እየገባበት የሚኖረው ኑሮ ነበረ። ዮሐንስ ነው ይሄንን የገለጠልን። ወደ ደረቱ የተጠጋ ሄዶ ለመሸጥ ከተስማማ በኋላ እሱን ለመሸጥ ከነሱ ይልቅ ራሱን ያስገኝበትን ዓለማዊ የሆነ የአእምሮት የሥጋ ምኞት ሕይወቱን ስትመለከቱ እንዴት ከመንፈሳዊ ነገር እንደቆረጠው ትመለከታላችሁ። ታስታውሳላችሁ፣ ያቺ አልባጥሮስን ሰብራ ያመለከችዋን ሴት ይሄ ቢሸጥ ለብዙ ድሆች ይሆን ነበር አለ መንፈስ ቅዱስ። ይህንን ቃል እንዲህ ተጽፎ እንድናነበው አድርጎናል። እሱ ከመጀመሪያ ለድሆች ገዶት አይደለም ማለት፣ እሱ ከመጀመሪያም ሌባ ስለነበር ነው። አያችሁ፣ ሌብነቱ የመጀመሪያ አልነበረ። ሌብነቱ ስር ሰዶ ነበር፣ አድጎ ነበር። ሐሳብ ላይ ያለ አላቋረጠውም። ሐሳብ ላይ ያለ አላቆመውም። ስለዚህ ያ ሐሳብ እስኪወስደው ድረስ ልክ ጎርፍ ሰውን እንደሚወስድ ሐሳብ ሰውን ይወስዳል። ጎርፍ ሆኖ ግን ከመውሰዱ በፊት የጠላትን ሐሳብ አንስተው ተብሎ እንደተጻፈ የጠላትን ሐሳብ የማትስቱ ሰዎች መሆን አለባችሁ። እርምጃችሁ የፈጠነ መሆን አለበት። ምሳሌ 7:11 ላይ እንዲህ የሚል ቃል አለ፣ በብዙ ጨዋታ እንዲህ ስታደርገዋለች ይላል። ያቺ ጋለሞታዊት ሴት ያንን ጎልማሳ እንዴት አሳተችው ይላል?
በብዙ ጨዋታ። ብዙ ጨዋታ ያለበት ቦታ ላይ ብዙ አትገኝም። ይሄ ወንድማዊ ምክሬ ነው። በጣም ብዙ ጨዋታ ያለበት ቦታ ላይ ብዙ አትገኝም። ከጨዋታ ራቁ። ጨዋታ አይብዛ። ምሳሌ 10:13 ላይ 23 ላይ እንዲህ ይላል፣ ክፉ ነገር ማድረግ ለሰነፍ ሰው ጨዋታ ይላል። ክፉ ነገር ማድረግ እንዴት ጨዋታ ይሆናል? አያችሁ፣ ጨዋታ የዚህን ያህል አዚም ነው። ክፉ ነገር እያደረጋችሁ፣ ታንኮል እያደረጋችሁ፣ ሰውን የሚያስደነግጥ ነገር እያደረጋችሁ፣ ሰውን የሚጎዳ ነገር እያደረጋችሁ፣ ዛሬ ምን አይነት ጨዋታዎች እንዳሉ ታውቃላችሁ? ፍራንክ በጣም ሰው ሊደነግጥ ልቡ ቀጥ ልትል የምትችልበትን ነገር ሰው ሲያደርግ ጨዋታ ነው ለሱ። ለዛኛው ሰው ድንገተኛ ስብራት፣ ድንገተኛ ጉዳት፣ ድንገተኛ ድንጋጤ፣ ምናልባትም የገባው ድንጋጤ የማይወጣ ድንጋጤ ሁሉ ሊሆን ይችላል። እቺ የዓለማዊነት መልክና መገለጫ ናት። ለመንፈሳዊ ነገር እንዳንነቃ በአዚም ውስጥ እንድንሆን የሚያደርገንን የትኛውንም ነገር ለመቃወም ራሳችን ያዘጋጀን ይሁን። በመጨረሻ ይህንን ለውጥ በህይወታችን ውስጥ ይህንን ድል ነሽነት በህይወታችን ውስጥ ልናረጋግጥ የምንችልበትን መንገድ እንከተል። ሁልጊዜ በህይወታችሁ ውስጥ ንስሐና እምነት በመታዘዝ ኑሮ የእግዚአብሔርን ህይወት በላያችሁ ላይ አጽኑ። ህብረትን ከእግዚአብሔርና ከቅዱሳን ጋር አጥብቃችሁ ያዙ። አበቃው። የእግዚአብሔር ሰላም ከእናንተ ጋር ይሁን። ይህንን ቪዲዮ የምትከታተሉ፣ ይህን ፕሮግራም የምትከታተሉ ላይክ፣ ሰብስክራይብ በማድረግ አገልግሎታችን ለብዙዎች ተደራሽ እንዲሆን የራሳችሁን አስተዋጽኦ እንድታደርጉ፣ ቅንነታችሁን እንድታሳዩን በጌታ ፍቅር አሳስባችኋለሁ። ተባረኩ።